እንዴት ናችሁ? እግር ኳስን 90 ደቂቃ ብንመለከት ይመስላችኋል? ማለትም 45 ደቂቃ ስላለ ሙሉ 90 ደቂቃ እንደማናይ ይታወቃል። በእርግጥም ለነገሩ ከሚሸራረፉ አንዳንድ ነገሮች ሊኖሩ እንደሚችሉ ትገምታላችሁ። ነገር ግን በምትገምቱት ልክ ብቻ አይደለም የምንመለከተው ደቂቃ የሚያንስበት ምክንያት ማለትም በጣም የወረደ ነው። እንደምታስቡት ትንሽ አይደለም። ለኮንቴክስት እንዲረዳን 2023-24 ሲዝን ላይ 58 ደቂቃ ከ11 ሰከንድ ነበር በአቬሬጅ የምንመለከተው ኳሱን ማለት ነው። ኳሷ አክቲቭሊ ጨዋታ ላይ የምትሆኑ ተጫዋቾቹ ሜዳ ላይ የሚጫወቱት ማለት ነው። 2024-25 ሲገባ ደግሞ 56 ደቂቃ ከ59 ሰከንድ ነበረ አቬሬጅ በየጨዋታው። አሁን ከቅድሙ ካልኳችሁ የወረደ እንደሆነ መመልከት ትችላላችሁ። በዚህ ሲዝን ደግሞ ማለቴ በ2024-25 ይቅርታ 55 ደቂቃ ነው የምንመለከተው። ይህ ማለት እንግዲህ ግራፉን እንደምትመለከቱት እየወረደ የሚሄድ ነገር ነው ያለውና እግር ኳስ እንደምታውቁት ፒውር አርት ነው ይባላል። ብዙ ሰው ኳስ የሚመለከተው ያንን ኢንተርቴይንመንቱን ፈልጎ ነው። በቻልነው አቅም ሁሉ 90 ደቂቃ ብንመለከት እግር ኳስን ደስ ይለናል። ግን መሆን የሚችል ነገር አይደለም 90 ደቂቃ ሙሉ። ነገር ግን እንደዚህም ደግሞ ተሸራርፎ ወርዶ ደግሞ በጣም ማነስም የለበትም። ልክ ለግማሽ ሀፉን ብቻ እንድንመለከት አይነት መሆን የለበትም። 45 ደቂቃ ነው ሬጉለርሊ ፈርስት ሃፍ። ግን አስቡት ሙሉ ጨዋታ 55 ደቂቃ ነው በቃ ሜዳ ላይ የምንመለከተው። ሌላው የሚባክነው ይበልጣል። ታዲያ ይህ ነገር ዳርክ አርት ነው። ብዙ የሚመሩ ቡድኖች ጨዋታውን ለማሸነፍ የፈለጉ ቡድኖች የሚከተሉ ስትራቴጂ ነው። ባይፈልጉም ራሱ ነገርየው ግን ቶሎ እንዲካሄድ መደረግ ያለበት ነገር አለ። ለምሳሌ ኮርና ለመምታት 36 ሰከንድ ይፈጃሉ። የእጅ ለመወርወር ወይም ስሩ ኢን 17.9 ሰከንድ ይፈጃል። ቅጣት ለመምታት አንዳንድ ቡድኖች እንደውም ከ40 ሰከንድም በላይ ይፈጃሉና ይህ ነገር እግር ኳስን ትንሽ ፍሎውን እያቀዘቀዘው እንዲመጣና እንድንሰላች የሚያደርገን ነገር ነው። ሌሎች ነገሮችም አሉ። አሁን ላይማ በተለይ ቫርም ተጨምሯል። የቅያሬዎች አሉ። ጉዳቱ ሲኖር የሚፈጀው ሰዓት አለ። ኤክስትራ ታይም ቢጨመርም ግን ኮምፐንሴት የሚያደርገው አይደለም። ይህንን ነገር አሁን እምላችሁን ስታት ማለት ነው። ታዲያ አንድ ጊዜ ለኦቨርላፕ ማርክ ላተንበርግን ታውቋቸዋላችሁ፣ ዳኛ የነበሩት ማለት ነው። ስለዚህ ነገር ሲያወሩ ምን አሉ? እኛ ዳኛ ሊሰጠው የሚገባው አልቲሜት ፓወር ምንድን ነው እሳቸው ብለው የሚያስቡት ቢጫ አይደለም። አሁን ለምሳሌ አንድ ተጫዋች የእጅ ለመወርወር መስመሩ ጋር ይሄዳል። አውቆ ሰዓት ለመግደል ሲፈልግ መወርወር ካለበት ቦታ ወደፊት ይሄድና ሊወረውር ይሞክራል። ከዛ ዳኛው ኧረ አንተ ወደኋላ ተመለስ ሲለው እዚህ ጋር እያለ ሰዓት ለመግደል ይፈልጋል። ስለዚህ ቢጫ ይሰጧል። ቢጫ ደግሞ ምንም ችግር ላይፈጥር ይችላል። ተከታታይ ጨዋታዎች ላይ ደጋግሞ ካላየ ጨዋታ ሊያልፎ ስለማይችል ማለት ነው። ስለዚህ ቢጫውን ያህል ከዛ ተመለስ ይባላል። እንደገና ደግሞ ቀስ እያለ ይመለሳል። በጣም ሰዓቱን ይገለዋል። ስለዚህ እሳቸው የሚሉት ነገር ምንድን ነው? ወርወር ስለው መወርወር ካልቻለ ውሳኔውን ሪቨርስ ማድረግ፣ ሌላኛው ቡድን የእጅ ውርወራውን እንዲያገኝ ማድረግ። በተመሳሳይ ሁኔታ ለጎል ኪክም እንደዛ ይላሉ። ለምሳሌ አሁን ላይ አለ 8 ሰከንድ ሩል ብሎ ዳኛው ይቆጥራል አይደለ? ሀሳቡን ያደንቃሉ፣ ግን የሚቆጥርበትን መንገድ እሳቸው አይደግፉትም። ምንድን ነው የሚሉት? ልክ እንደተነፋ ምታ ስለው መምታት አለበት፣ አለበለዛ ቶሎ ብዬ ኮርና ማድረግ። ኮርናም የሚመታው ተጫዋች ደግሞ ኮርና ተሰጥቶት አንድ ቡድን ሊያዘገየው ሊያቀዘቅዘው ሲፈልግ ምታ አለዋለሁ። ምታ ብየው የማይመታ ከሆነ ቶሎ ብሎ ጎል ኪክ እንዲያደርገው ማድረግ ይላሉና እኔ በግሌ በጣም የሚስማማኝ ሀሳብ ነው። ምክንያቱም እግር ኳስን ለኢንተርቴንመንት ስለሆነ የምናየው በቻልነው አቅም ሁሉ ጨዋታው ላይ ተጫዋቾቹ ኖሮ ብንመለከት ደስ ይለናል። እንደዚህ የሚሰባበሩ የሚሸራረፉ ደቂቃዎች ይበልጥ ፍሎውን እየገደለው ይሄዳልና እሳቸው አሁን ስልጣን ያላቸው አይመስለኝም። ግን እንደዚህ አይነት ሀሳቦች በሲሪየስሊ ተወስደው ፕሮፖዛል ተቀርጾላቸው እንዴት ሊሻሻሉ እንደሚችሉ በደንብ ተጠንተው ጨዋታው ላይ ብንመለከት በጣም በጥሩ ሁኔታ ጌሙንም ማሳደግ ይችላል። ከዚህም በላይ ተሸራርፎ የሚያልቀውንም ደቂቃ መቀነስ ይችላል እና ይህ ሀሳብ በጣም ጥሩ ሆኖ ስለተሰማኝ ከዚህ በፊት ማወራለሁ ብዬ የማውራት እድል ስላልገጠመኝ ነው። ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ አትርሱ። ቴንክ ዩ